ሊዛዬ እንግዲህ በዚህ መልኩ ድብር ብሏት እንግዲህ ክፍት ብሏታል። ብስቁልቁል ብላ እንግዲህ ራሷን ጥላለች። ቤሉን ሊያገባ መሆኑን ስታውቅ እንግዲህ በቃ ቤላ የኔ አይሆንም ማለት ነው እውነት ሊያገባ ነው ብላ እንግዲህ በጣም ተደናግጣለች። መሲና ቴዲ እንግዲህ ሜሲ እንግዲህ ጀግና አይገልጻትም። ቴዲን እንግዲህ ከኋላ አንገቱን ብላ እንግዲህ ያንን የታገተውን ልጅ እንግዲህ ይዛወታለች ማለት ነው። በጣም ጀግና በቃ ቴዲ ሊጠቀምባት እንግዲህ እናትሽ እኔ ጋር ብሎ አስደንግጦ ወደ ቤት ተሄደችለት በኋላ እንግዲህ ጨልሏል። በዚህ መልኩ እንግዲህ እንዲጨልል አድርገዋለች እንግዲህ ደግ አድርገዋለች። እንግዲህ ልጁንም አተርፈዋለች። ልጁን ራሱ ያው ይገሉት ነበር። ሄለን እና እሷ እንግዲህ ተባብረው አግተውት ነበረ። እንግዲህ በህይወት አተርፈዋለች ማለት ነው። በጣም ደስ ይላል። ሄለን እንግዲህ ኤልሹ ያው ተቀይማታለች። ወንጀለኛ ልታደርጊ ልጅ እንግዲህ ልታደርጊ እንዳንቺ አይነት እናት የለኝም በዚህ ልክ ነው የምትቀኝ ብላ እንግዲህ ተጣልተዋል። እንግዲህ ቤሉንም ያው ውሸቷን ባይዋጥላትም ለማስመሰልና ሄለንን ለማናደድ ብላ ወንድሜ ሊያገባ ነው፣ ወንድሜ ሊሞሸር ነው፣ ቤሎን ልንመርጥ ልንሄድ ነው ብላ እንግዲህ ስትነግራት ሄለን አብዳ ነበረ። ማነት እንዴት እኔ ሳልፈቅድለት ማን አባቱ ፈቅዶልን ነው የሚያገባው እያለች እንግዲህ ሄለን በጣም ነበር ያበደችው። ሄለን እንግዲህ መርዙን እንግዲህ ጨምረዋለች። ኤሊዛ ጎዳያ ውስጥ እንግዲህ ውሃዋ ጨምራ አባታለች። አሁንም አልጠጣችውም ገና። ወይዘሮ ሊዛ እንግዲህ ይህን ጠጥተሽ ሄለን ማን እንደሆነ ታውቂያታለሽ ብላ እንግዲህ ዝርሃባት ጨምረዋለች ማለት ነው። ሊዛ እንግዲህ ያው በፊት በጣም ጎበዝ አስተዋይና ጀግና ነበረኝ። ቤቴን ራሱ ከማይሆን ሰው ጋር መራቅ አለብሽ፣ ቢያንስ እንኳ መጥፎ ያደረግብሽን ነገሮች እየረሳሽ እነሱን እያስታውሽ ለመጥላት ሞክሪ፣ ለመራቅ ሞክሪ። አንድ ተራ የማይረባ ሰው ምን ይሰራልሻል በሱ የምትሰቃዩ እያለች እንግዲህ ቤትን ሁሉ መክራት ነበር። እና ቤቲ ነበር በዚህ በኩል በጣም አላስችላት ያላት እንጂ አሁን ግን መካሪዋ እንግዲህ ተመካሪ ሆናለች። ዙራ እንግዲህ በቃ ቤሉ ሊያገባ ነው እውነት በቃ እኔ ተስፋ መቁረጥ አለብኝ ማለት ነው። በቃ ቤሉ ሊያገባ ነው እያለች እንግዲህ ለቤቲ ድብር ብሏት እንግዲህ እንደዛ አዝና ተበሳቁላ ቆይ እንደዚህ እኔ ማላቃት ሌዛ እየሆንሽብኝ ነው። ለምንድን ነው ቆይ እንደዚህ የምትሆኒው? ቆይ ለምንድን ነው ተስፋ ቁረጭ ወይ ደግሞ ወዳለሽ ወደ ሀገርሽ ወደ መጣሽበት ተመለሽ እያለቻት እንግዲህ በፍጹም ይሄ ሊሆን አይችልም፣ የኔ ታልሆነ የሷም ሊሆን አይችልም፣ ማለያየት አለብኝ፣ በዚህ ነገር ላይ የውሳኔ መወሰን አለብኝ፣ የራሴን ውሳኔ በፍጹም የኔ እንኳ ባይሆን ራሱ እነሱ አግብቶ እሱ ተሞሽሮ ማየት አልችልም ብላ እንግዲህ ያው ትልቅ ስህተት ልሰራ ነው። በተለይ ደግሞ ቢያንስ እንኳ ይሄን ነገር ያው እንግዲህ እሱ ከበፊትም ጀምሮ እንደ እህት ነው የማይሽ፣ እኔ አንቺ ላፈቅርሽ ለወድሽ በፍቅር ሁኔታ አልችልም ብሎ እንግዲህ እሷም እንደምታፈቅረው ስትነግረው በጣም ነበር የተገረሙ። ምክንያቱም እኔና አንቺ ከበፊት ጀምረን እህትና ወንድም ነን እንጂ በዚህ በኩል አይቼሽ አላቅም ብሎ ያው ነግሯታል። እሷ ደግሞ ከቀን ወደ ቀን እንድትሄድ ራሱ አልፈቀደላትም። በዛ ላይ ተስፋ እየሰጠ ያው ከቀን ወደ ቀን እሷም ተስፋ አልቆረጠችም። ግን እንደሚወዳት እንደሚያፈቅዳት ያለ እሷ መኖር እንደማይችል ደጋግሞ እየነገራት ሁሌም ተሱ ተስፋ ነበራት እና በስተመጨረሻም እንግዲህ ቁጭ ብላ ሰርጉን ልታይ ነው ማለት ነው። አሁን እንግዲህ በፍጹም በሱ አግብቶ ማየት አልችልም፣ ቁሜ መሄድ አልችልም እና ቢያንስ እንኳ የኔ ባይሆን ማለያየት አለብኝ፣ እንደማንም ብዬ እንዲለያዩ ማድረግ አለብኝ ብላ እንግዲህ የማይሆን ስህተት ልትሰራ ነው። ያውም ደግሞ ከሄለን ጋር እንግዲህ የቤሉንን ሁሉንም ሚስጥር አንድ በአንድ ተናግራ ቤሉን እንዳያገባ ልታደርገው ነው ማለት ነው። እዚህ ጋር ስተሰርታለች። ቢያንስ እንኳን እነሱ እንዳይጋቡ ብታደርግ እንኳ ከሄለን ጋር መመሳጠር አልነበረባትም። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ የኑራ ቤተሰብ ሰላም ብያለሁ። ሰላማችሁ ይብዛ። እንዴት ናችሁ ቤተሰቦቼ? ደህና ናችሁ ወይ? እኔ ያለው አልሐምዱሊላህ ደህና ነኝ። ዛሬ እንግዲህ እንግዳ ድራማን ይዤላችሁ መጥቻለሁ። እንግዳ ድራማ እንግዲህ መሲ በጣም ጀግና አኮርታኛለች ማለት ነው። ጀግና አይገልጻትም። ቴዲ እንግዲህ በራሱ ጊዜ ያው ጉድ ሰራችሁ ማለት ነው። እሱ ሊበላ ነበር እንግዲህ
እዛ ቤት ምን እንደተካሄደ ማወቅ አለብኝ። መረጃ ግዴታ የሚያቀብለኝ ሰው ያስፈልገኛል። ሄለን ምን ላይ ናት? ሄለን ድርጅቱን ሙሉ ለሙሉ ተቆጣጥራ ተጥቅም ውጭ ልታደርገኝ ትችላለች። ስለዚህ መሲ ታስፈልገኛለች ብሎ እንግዲህ በሱ ቤት አራዳ መሲ ጀግናዋ ደግሞ እንግዲህ እናቷ ወደ ቤተ ክርስቲያን በሄደችበት ሰዓት እንግዲህ ለአንዱ ጋርዱ እንግዲህ ደውሎ ያችን አሮጊት ከቤተ ክርስቲያን ስትመለስ ስልክ አስደውይ በልና ስልኳን አበላሽባት ብሎ እንግዲህ ሲለው ከዛ በኋላ አመሰግናለሁ በልና ስጣት ሲለው እንግዲህ በትዕዛዙ መሰረት ልጁም እንግዲህ ትዕዛዙን አክብሮ ደውሎለት ከዛ ወደ መሲ ደውሎ መሲ እናትሽ እኔ ጋ ናት፣ ስለዚህ እኔ ያልኩሽን መስማት አለብሽ፣ ነይ እና እንነጋገር ብሎ እንግዲህ መሲ ይሄን ሲላት ደንግጣ እውነት እናቴን ይዟት ነው ብላ እንግዲህ ቤሎን ሊመርጥ እንግዲህ ከኑኑ ጋር እና ከቤሉ ጋር ሊሄዱ ነበር። ያን እንግዲህ ሰርዛ ያው መጣሁ እናቴ ደውላልኛለች ብላ ነበር ወታ ስትሄድ እንግዲህ እዛ በጣም በድንጋጤ እንግዲህ የደረሰችው ማለት ነው። እናቴን የታረካት አንተ ጨካኝ፣ ቆይ እናቴ ምን አደረገችህ ደግሞ አይበቃም ወይ ምን ቀረህ እያለች እንግዲህ እናትሽ ደህና ናት ምንም አልሆነችም ተረጋጊና ንገሪ ብሎ እንግዲህ እያወሩ እያሉ ሆዷን ሲያየው እንግዲህ ያው ይሄ ምንድን ነው አርግዘሽ ነው መሲ ብሎ እንግዲህ እየሳቀም እየጨለለም እንግዲህ ልጁ የኔ ነው አረግሽልኝ አይደል መስዬ አርግዘሽልኝ ነው አይደል እያለ እንግዲህ ሲጨልል ሲስቅ እንግዲህ መሲ አራፍር ብላ አንተ መቼም ልጅ ሊኖርህ አይችልም እንዳንተ አይነት ጨካኝ እያለች እንግዲህ መስዬ አናዷት እንግዲህ ከዛ በኋላ ተናገሪ ስለ እናትሽ እውነቱን ማወቅ ተፈለግሽ ልጁ የማን ነው ከማን ያረገሽው ብሎ እንግዲህ መጀመሪያ አርግዘሽ ነው አይደል ብሎ እንግዲህ አዎ አርግዣለሁ ግን ያንተ አይደለም ብለው እንግዲህ የማን ነው ልጁ አባቱ እኔ ነኝ አይደል ብሎ እንግዲህ ያው ውሸት ደስታ ሲደሰት እንግዲህ ከዛ በኋላ በጣም ሲያናድዳት እና እናቷን የሆነ ድምጽ ስትሰማ እናቴ ላግቷት ነው በቃ በር ዘግቶባት ነው ብላ ደንግጣ ነበረ። ከዛ እንግዲህ የሆነ ያው ትንሽ ያዞራት መስላ ራሷን እንግዲህ ወደ ጠረጴዛው ወስዶ ወንበሩ ላይ እንግዲህ ቁጭ እንዳደረጋት እና ውሃ ሊያመጣላት ወደ ክችን ሲገባ እንግዲህ እሱ መግባቱን ስታይ ሌላ ክፍል ሄዳ እንግዲህ የሆነ እንጨት ፈልጋ ከጀርባው መታው እንግዲህ ሳሎን ላይ ነበር የዘረረችው ማለት ነው ጀግናዋ። ከዛ እንግዲህ ከኪሱ ቁልፉን አውጥታ በሩን ስከፍተው ግን ያየችው ነገር በጣም የሚያስደነግጥ ነበር። እናቴን አብላ ያስበችው የሆነ ልጅ ነበር እየተሰቃየና አሰቃይተውት እባክሽ አስወጭኝ እርጅኝ፣ ዛሬ አንቺ ታስወጣሽኝ እባክሽ ህይወቴን ታተርፍልኛለሽ እና አውጭኝ ይገለኛል፣ ዛሬ ታላስወጣሽኝ እሞታለሁ እያለ እንግዲህ ሲማጸናት ወይ ደግሞ አንተ ማነህ ብላ እንግዲህ ደንግጣ ጥላው ነበር ቆልፋበት የሄደችውና ልትወጣ ስትል እንግዲህ ቆም ብላ ስታስታውስ አይ ይገለዋል እኮ ብላ እንግዲህ ዘወር ብላ ያንን ቁልፍ ከጠረጴዛው ላይ እጁ እየተንቀጠቀጠ እንግዲህ አውጥታ እንግዲህ ሄዳ በሩን ከፍታ ልጁን ደግፋ ወደ ቤቷ ወስደዋለኝ ማለት ነው። እንግዲህ ያው አይንዬና መኮ በጣም እየፈለጓን ነበር። ስልኳ አላነሳ ስትል ምን ገጥሟት ነው ብለው እንግዲህ ጀግናዋ መሲ ይዛሌ ህይወት አትርፋለታለኝ ማለት ነው። ቤቷ ወስዳ እንግዲህ መኝታ ክፍሏ አስገብታ ቆልፋበት ወደ ቤሎን መረጣ ነበር የሄደችው። እሹ እንግዲህ አብራ ቤሎን አማርጥሻለሁ ብላ እንግዲህ ያው ደስተኛ ባትሆንም ግን እናቷን ለማስቀናት እና ለማናደድ ብላ ያው በኑኑ ሚስትነት ሙሽርነት ባትደሰትም ግን ደግሞ እንግዲህ የሆነ ቤሎን መርጭ በፍጹም ቆንጆ ቤሎ ማመልበስ የለብሽም የሆነ ቤሎ መምረጥ አለብኝ እያለች እንግዲህ ከንፈሯን እየነከሰ እንግዲህ ዝም ብላ እሷ ደስ የማይል ቤሎ መርጣ ይሄ ደስ ይላል ይሄ ከአንቺ ጋር ያምራል እያለች አውቃ ስትላን እንግዲህ ኑኑም ደስ አላላትም ነበር። እሺ በቃ እያለች እንግዲህ ምን ነው እህቴ በመጣችልኝ ቶሎ ይሄንማ በፍጹም እሺ ልላት አልችልም እያለች እንግዲህ ኑኑም ስታወራ መሲም ብቅ አለችላት። ከዛ በኋላ እንግዲህ እየተላቀሱ ኑኑና መሲ እንግዲህ እህቴ ይሄ እኮ ቤሎን ስንት ቤሎን መረጥሽ? ስንተኛ ላይ ነው የደረስኩት? ይሄ እኮ ብዙም ደስ አይልም ደግሞ ደስ አይልም ብላ እንግዲህ አውጪ ሌላ ምረጭ እያለች እንግዲህ ኤልሹ እንዴ ይሄ እኮ በጣም ያምራል፣ እንዴት ነው የምታወጡ? ይሄ በጣም ያምራል ስትል ሲጀምር አንቺ አያገባሽም ውጭ ብላ እንግዲህ ስታባራት
ተናዳ እንግዲህ በንዴት ነበር የተመለሰችው። ሄለን እንግዲህ ሊዛን እንግዲህ ያው ልትመርዛት ልገላት እንግዲህ ማደንዘዣ እንትን ውስጥ ውሃ ውስጥ ጨምራባታለች። ግን አልጠጣችውም ያንን ኮብ። ሊዛ በጣም አእምሯ እንደዛ የምታስበው ጎበዟ ሊዛ እንግዲህ ዛሬ ቤሉን ሊያገባ በተደጋጋሚ ስትሰማ እውነት አልመሰላትም ነበር። አሁን ቤሉን ሊመርጡ ሲሄዱ እንግዲህ ይሄ ነገር በፍጹም ሊሆን አይችልም እያለ በቃ ሊያገባ ነው አይደል እያለች እንግዲህ ቤቲ ጋር እያወሩ፣ ቤቲ ደግሞ ኧረ እባክሽ ተረጋጊ አንቺ ልጅ፣ እኔ ሊዛ አልመስለኝ እያልሽ ነው፣ በቃ ወደ መጣሽበት መመለስ አለብሽ። እሱ እኮ በቃ እሱ ብቻ ነው እንዴ ወንድ አለው ይህን ያክል ደግሞ ለዚህ እንደዚህ የምትሆንለት አንቺን የመሰልሽ ልጅ ትበልጭበታለሽ እያለች ታረጋጋትን ብትሞክር በጭራሽ ይሻላለችም። እንግዲህ በፍጹም የኔ ታልሆነ እሷ ጋር እንዲጋባ አልፈልግም፣ የሆነ ነገር ፈጥሬ እነሱን ማለያየት አለብኝ ብላ እንግዲህ እንትን ብላለይ። ከዛም እንግዲህ ሄለን ስትመጣ ከሄለን ጋር እንግዲህ ከአንቺ በሆነ ነገር መስማማት እንችላለን ስትላት፣ እንዴት ላምንሽ እችላለሁ ከቤሉን ጋር ተንኮል አስባችሁብኝ እንደሆነ ስትላት፣ አይ በጭራሽ ቤሉን ይሄን ነገር አያውቅም ሲጀምር አቅዶብሽም አያውቅም ስትላት፣ እንግዲህ ትንሽ ቆይተሽ ነይ ክፍሌ ብላ እንግዲህ ሊዛ በጣም ልትሳሳት ነው። አሁን ትልቅ ስለሰርታለች። ምንም ቢሆን ያው እቅድ ብታወጣም ከሄለን ጋር አልነበረም። እንደዛም ደግሞ ተለማምጣ ዝቅ ማለትም አልነበረባትም ለሄለን። ምክንያቱም ሄለን ማመን ቀብሮ ነው። ሄለን ለልጇ እንኳን ማትመለስ ልጇን እንኳን አሳልፋ የሰጣኝ ናት እና ለሄለን እንደዛ መሆን አልነበረባትም። በፍጹም ስህተት ነው። እንደገና ደግሞ ያው የምትወደው የምታፈቅረው ቢሆንም ግን ደግሞ ሚስጥሩን ለሄለን አሳልፋ መስጠት የለባትም።